የአባቴን ሲሜንሽን ያደርጋሉ። ጌታቸው ምላስታይም ማቀው ቤተሰብ ታሪክ አለ። ምን አገባውና ቤተሰብ ውስጥ ይገባል? ላይክ ማለት ብንጣላንና እሱን እንዴት ነው አንድ ሰው ፐርሰናል ላይፍ ውስጥ እንደዚህ ገብቶ ሚዲያ ላይ አውጥቶ ሊናገር የሚችለው? ማለት ምን አገባው? ጭራሽ በመካከላችን ደግሞ በጣም ትልቅ ሾህ አለ፣ ሊሰበር ያለ እንደዚህ ያለ ድልድይ ያለ መካከላችን ወይና ቤታቸው መካከል። ይሄ ነገር ስሰማ በጣም ይረብሸኛል፣ በጣም ማለት ነው። አባቴ ያንን ነገር ያደረገው ችግሩ ስላለ ነው። እሱ ያንን ችግር ስላየ ተጠቀመበት፣ እኔን ለማሳነስ፣ እኔን ዝቅ ለማድረግ። በጣም ብዙ ሰዎች እየደወሉ ይነግሩኛል። ማለት እንደዚህ ነው ኤክስፕሌን አላደርግልህም፣ ግን በቃ ኢትስ ቱ ማች። ግን በዋነኝነት ምንም በቃ አልመሰለኝም። ኢትስ ኦኬ፣ ችግር የለውም። በቃ የሚያስደስተው ከሆነ እንደዚህ ማድረግ፣ እኔ ማሳነስ የሚያስፈልገው ከሆነ በዚህ ማደግ አይቻልም። ማደግ የሚቻለው ሰርተህ ራስን ፕሩፍ ማድረግ ስትችል ብቻ ነው። ሰማችሁት ነው። ሙሉን ቪዲዮ ገብታችሁ በቀረበበት ፕሮድካስት መስማት ትችላላችሁ። እንግዲህ የዚህ ጥል መነሻ ምን እንደሆነ ባላቅም ነገሮችን በርቅ ለመደምደም ትልቅ የሥራ ኃላፊዎች፣ የጸጥታ ኃላፊዎች፣ የቲክቶከር ኢንፍሉዌንሰሮች እኛም ስራችን ትተን 2-3 ቀናት ተነጋገርን በኋላ በአድካሚና በሙሉ ቀን በቤተ ክርስቲያን ውስጥ አማምለናችሁ ሰላም እንዲወርድ አድርገን ነበር። ዋናው ሜን ፖይንት ምን መሰላችሁ? ራሳችሁ ካሜራ ላይ እየወጣችሁ የምታወሩትን ነገር ከካሜራው ጋር ነገሮች ስለሚጻረሱ ያለ መሸፋፈን ርቀት በምትጓዙ ጊዜ ነገሮች የበለጠ እየተንጨመላለቁና እያቦካቸዋቸው ነው። ዋናው ነገር በኦቾ ጉድ ጌቾ ቀርቦ ስለሰጠው ኢንተርቪውን አንተ በዚህ ፕሮድካስት ሙሉን ተከታትያለሁ። 1% ሳላሳልፍ ደጋግሜ ፕሮድካስት ላይ ኦቾ ጉድ ጌቾን ጠይቀውታል። ያው ፕሮድካስት ቪዋቸው እንዲወጣ ተንኮል ምናምን ይጨምራሉ። ለቅሶ ምናምን ብለውታል። ያለቀሰ ሰው ሁሉም እውነት የለውም ብሏል። ሁለተኛ እኔ ማወራው ስለ ፊትነስ ነው፣ ጭን የሌለው እጅ የሌለው መፍትሄ ነው አልቀጥርም ብሏል። ይሄ ነገ መነገ ወዲያ መቀጠል ያለበት ነው። ፍትሃዊ ለመሆን እሞክራለሁ። ቃል ሰማይ ቃል ምድር። ወደ አንተ ግን ስመለስ ከጌቾ ጋር በታረቅ በ15 ቀኑ የቤተሰብ ጉዳይ ስለሆነ ስለማይወራ ከሚያኮራህ ደረት ከሚያስነፋህ አሁን በኢትዮጵያ በአሁኑ ሰዓት ካሉ ቦዲ ቢልደሮች የተሻለ የሰውነት አቋም ያለው በእድሜ ትንሽና ትልቅ ወንድም ከምትመስለው አባት ጋር ሰላም ተፈጥሮ ነገሮችን ለማስተካከል ሞክረን ነበር። ዛሬም ግን አንተ የካሜራ ፍቅር ስለያዘህ ከአባት ይልቅ ጓደኛ፣ ከቤተሰብ ይልቅ ምቀኛ ይዘህ ከበህ እየዋልክ እያደርክ በየትኛውም ቦታ ስለሄድክ ሰው ልጅ አባቴን ጥየዋለሁ አታንሱት ማለት አይቻልም። እንዲሁም ያን የመሰለ የኮራ ኃይል የሚባል የኛ ወዳጅ ጌታቸው ቤተሰብ ወጣት በመሆኑ ስጥለው ጌቾ አነሰው። ራሱንም ደግሞ ጌቾ ባያነሰው ራሱ የሆነ መስተዳድሪያ ስላለው በቦታው ላይ የተገኘ ፐርፎርማንሱን የጠበቀ አባት ስላለ እንጂ ትንሽ ደከም ቢል ኑሮ ከዚህ የበለጠ ታሪኩ ከፍቶ መቄዶንያ ቢንያም ያነሰው ነበር። ያውም ደግሞ ጥሩ ጠቋሚና ወደ መቄዶንያ የሚያደርስ ወጣት ከተገኘ ምንድነው ያል ያዙ ይልቀቁኝ ማለት? ማን ነው ተንኮለኛ? ማን ነው ምቀኛ? ተንኮለኛማ አባቱን የሆነ በድሮ ታሪክ እንዴ ሰው እኮ ቆሻሻ ገንዳ ላይ ተጥሎ በአራስ ቤቱ እናቴን እፈልጋለሁ ብሎ በኢቢኤስ ላይ እኮ እናቱ የሚፈልግ ሰዓት ነው። እንኳን እኔ እናንተ የምናውቀው ሚስጥር ያን ሁሉ ያደረገ ማብራራት አልችልም። እንደ ወንድ ልጅ በድብቅ አባት ጋር ስላስታረኩና ስላስማማው አባትም እባክለን ይብለ ገብርዬ ስላለ ነገሮችን ቫይራል ማውጣት አልችልም። ነገሮችን ግን እዚህ በላይ የምታወካቸው ከሆነ ወላጅ አባትም ፍቃደኛ ስለሆነ ከኔ ጋር ተነጋግሮ ለዓለምና ለኢትዮጵያ ሕዝብ ነገሮችን ፋይናል ለማውጣት እንገደዳለን። ከዚህ በኋላ ነገሮችን የምታወካቸው ከሆነ በአንድም በሁለትም ምርቅ ሰላምን ሰጥቼ ከቤተሰብም ከሀገራዊም ከጓደኛም ጋር እንባህን ጠርጄ እግዚአብሔር የሰጠን እንጀራ ቀድሰ በልተ እንድትኖር ፈቅጀል ነበር። እንደ ጓደኛ እንደ ቤተሰብ ረጅም ዓመት እንደምንተዋወቅ እንደምንከባበር። አሁን ግን ከነ ዳዊት ድሪምስ ላይ የቀረበውን ያንን የህንድ ፊልም የሚመስል ትወና ሀዘን ውስጥ ገባሁ ማልወጥ በችግር ውስጥ ገባሁ። ከዛ ጎዳና ላይ ወጣሁ። የአንድ ቤት ቆሻሻ እየደፋሁ፣ የአንዱን ቤት እያጸዳሁ፣ አንዳንዱ ልብስ ሲሰጠኝ፣ አንዳንዱ ጫማ ሲሰጠኝ፣ አንዳንዱ ደግሞ የተረፈው ምግብ ሲሰጠኝ ተቋቁሜ ሰርቫይቭ ለማድረግ የማልገባበት ነገር የለም፣ የማልሞክረው ነገር የለም፣ ማልሄድበት ቦታ የለም። በዛ ውስጥ ትልቁ ችግር የነበረው በሰዎች አለመፈለግ ስሜት። ካንሰር ትልቅ በሽታ ነው፣ ገዳይ በሽታ ነው አውቃለሁ። ግን ከካንሰር በላይ ሰዎች አይፈልጉኝም ብለህ ስታስብ
ከዚህ በላይ በሽታ የለም። ምንም ይዘቱ 50% እንኳን ትክክል ባልሆነ ነገር ልጅን እንደ ልጅ ተጎርታል። የልጅ ፍቅር አላገኘም። አዎ ያን ያህል ግን ኤክስትሪም አወጡ ወርሮ የጣለን ቤተሰብ የለም። ወደዛ ፋይናል ንግባ ካልክ በማስረጃና በመረጃ ቤተሰቦች ጋር ቁጭ ብለን በትልቁ በማልወደው ሰይፉ ሸምቢዮን ቀርበን ልናወራው እንችላለን። እና ባክን አካሄድን ተጠንቀቅ። ይህን የኢትዮጵያ ማህበረሰብ የተሰጣችሁን እንጀራ እየበላችሁ እያመሰገናችሁ መኖር ሲገባ አጀንዳ ያላጣው ማህበረሰብ በየቀኑ አጀንዳ እየፈጠራችሁ እትትት አንዴ ለቅሶ አንዴ እስክስታ አንዴ ዳንስ እያላችሁ ህዝቡን አፒውዝድ አታርጉት። እኛ ለህዝቡ ነጻነት ለህዝቡ የቲክቶከሩን ኢንፍሉዌንሰር የተወላገደ አካሄድ እምንቀርጽና ጠርበን ህዝቡን ስርዓት ያዘ ነገር እንድታደርሱ የምንታገል ሰዎች ነን። ለማንም አንመለስም። እንኳን ለእናንተ ለግለሰቦች ለተቋም አንመለስም። የሚከፈለው ዋጋ እየተከፈለ እዚህ በፊት የከተማችን ባህር ዳር ምናምን ገጽታ ያልሆነ ኢሜጅ ፊልም ተሰርቶ ድራማቲክ በሆነ ነገር ክስ ቀርቦ ነበር። ያ ነገር ወደ ክስ ሊሄድብህ ሲል ወደ እርቅ ቀይረን ወንድምነን ብለን እዛም ደግሞ አልፎ እንደ ጎዳና እንደተጣልክ ዘር እንደሌለ ከቅርፊት እንደወደኩነ ስታወራ ስትንኳተት ስታለቅስ ወላጅ አባት ጋር ነገሮችን ሶልቭ አድርገን የሚያኮራ በጣም የተማረ የሥነ ምግብ ባለሙያ ከዚህ በፊትም በጅፕ መኪና ሲቃበጥ የነበር ዛሬም ዝደርስ በተክለ ሰውነቱ የሚያኮራ እንጂ የማያሳፍር መከታ ሊሆን የሚችል አባት ጋር አስማምቼ ነገሮችን ስሙዝ አድርገን እንድቀጥል ፈልጌ ነበር። አንተ ላራራህለት ማህበረሰብና ላልተጠነቀቅለት አንደበተኛም እየወጣ አንተ እንላለን። ቶሚ ፕላስ ወደ ህይወት ተመለስ። በቁም መስታወት ራስክን እያየ ከመዳነስ ያለበትን የፊት ገጽታይ አንደኛ ጥሩ አይደለም። ስለ ሰው እያሰቡ መኖር ለራስም ሰላም አይሰጥም። ተጠንቀቅልሃለሁ። ጌቾም ከዚህ በኋላ ማንም ፕሮድካስት ላይ ስትቀርብ ቶሚ ፕላስ አለቀሰ ምናምን ሲባል የኛን የና አብዲሳን የና ሃናን ድካም የኔ ዮናታልን ድካም በመቁጠር ነገሮችን በሽማግሌ ፈተና ለዚህ ጋር ማንሳት አያስፈልግም እያልክ ነገሮችን ለመቁረጥ ሞክር። በሰፊው መለስበታለሁ። ወንድማችሁ ገብረየስ ነኝ። ጋይስ ሪል ፋይት ማየት ከፈለጋችሁ በአሁኑ ሰዓት እንደ ቶሚና እንደ ጌች ሪል ፋይት በዚህ ሰዓት ሊያደርግ የሚችል የትኛውን ፋይተር የለም። አብዛኛው ፋይት እየተዘጋጀ ያለው ተነቅቶባቸዋል። ለቢዝነስ ነው። ሴዶላ ሳይቀር ለቢዝነስ እንደፈረመ ፋይናሊ ደርሰንበታል። ቪዲዮ ሰርቼላችኋለሁ። ግን ትክክለኛ በውስጣቸው መጠላላት፣ መገፋፋት ስላለ ትክክለኛ ፋይት መድረክ ላይ ልናይ የምንችለው ጌችና ቶማስ ኃይሉ የሚያደርጉት ፋይት ሪል ፋይት ነው። ወንድነት ይጠይቃል። የምሬ ነው። ይህም ፋይት ወይ ቶሚ ወይ ጌችም ቻሌንጅ አድርጋችሁ ማቅረብ አለባችሁ። እኛ የሰይዶን ፉገራም የጆኒን ፉገራ ማየት አንፈልግም። ፋይት ከሆነ ይሄ ስፖርት እንዲያድግ ከፈለጋችሁ ሪል ፋይት ነው የምንፈልገው። ሪል ፋይት ደግሞ በአሁኑ ሰዓት ሊያደርጉ የሚችሉት ከቶማስ ኃይሉና ከጌች ውጪ ማንም ሪል ፋይት ሊያደርግ አይችልም። ምክንያቱም ቶማስ ኃይሉ በየሄደበት እንግዲህ ፖድካስትም ላይ ሆነ በራሱ ቲክቶክ አካውንት ላይ ስለ ጌች ያለውን ጥላቻ፣ ጌች ምን ያህል እየገፋው እንደሆነ፣ ጌች ለስራው ምን ያህል እንቅፋት እንደሆነበት በተለያየ መድረኮች ላይ እየሄደ እንደምትመለከቱት ሲያወራ ለመታዘብ ለማየት ችለናል። ቶማስ ኃይሉም እንደዚህ ይላል። እኔ የጂም ዕቃዎች እንዳላሟላ የውጭ ሀገር ከረንሲ ገንዘብ እንዳላገኝ እጅግ ረዥሙን እጁን በመጠቀም የተለያዩ ተንኮሎችን በማድረግ ጂም ቤቴ ባዶ እንዲሆን የጌች እጅ ነበረበት። ግን ፈጣሪ ይህን አልፈቀደም። ፈጣሪ ረድቶኝ ጂሞችን እያሳደግኩ ዛሬ ላይ እዚህ ደርሻለሁ ይላል ቶማስ ኃይሉ። ጌችን እንግዲህ በየሄደበት እየወነጀለው ነው የሚገኘው። እሱ ምን ያህል እውነት ይሁን አይሁን እኛ የምናውቀው ነገር የለም። ሁለቱም ጋር ግን መጠላላት አለና ይሄን መጠላላታችሁን ለሪል ፋይት እኛ እንፈልገዋለን። ቻሌንጅ ይኸው አቅርቤላችኋለሁ። ወይ ጌች ይህን ቻሌንጅ ተቀበል፣ ወይ ቶማስ ይህን ቻሌንጅ ተቀበሉና መሀል ሪንግ ውስጥ ያላችሁን መጠላላት በፋይት አሳዩን የምንለው። ፋይቱን ደግሞ ማዘጋጀው እኔ ነኝ።